ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ መኮይ የሚሄድ 135700 ብር የፈጀ የቤት እቃ ጥርምጥን ያለ ነው ማሳያችሁ ማለት ነው። ሁሉም ኳሊቲ ምንም የሚጣል ነገር የለውም። ያኔ ይሄ አላስፈላጊ ነው የሚባል ነገር የለውም። እና ከዚህ ጋር ልጀምርላችሁ። እዚህ ጋር ሱታይ ተች ስቶቭ 8500 ብር። እዚህ ጋር ደግሞ ኦርቢት ማጠቢያ ማሽን አለ። እሱም በኋላ ላሳያችኋለሁ። ዋጋው ግን 50000 ብር ነው። ባለፈ ነጋዴው ሁሉ ጨመረ ብሎ በቃ አቅላችንን ዘቅዝቀውት ነበርና አሁን አልሐምዱሊላህ በዛው ባለበት ዋጋ ነው። ግን ከኋላ የሚመጣ ነገር ያው የአንዳንድ ሺህ ብር ጭማሪ ይኖረዋል ብለዋል ፍሪጅ ምናምን ላይና ላኪን እነዚህ ይሄን ማጠቢያ ማሽን የገዛሁት በዛው ዋጋ ነው። በኋላ ላይ አሳያችኋለሁ ማለት ነው። እና ሀባይብ እዚህ ጋር ደግሞ ማምኮ ብረት ድስት አለ። እንደምታዩት ሴራሚክ ብረት ድስት 5 ሴሪ ነው። 5 ሴሪ ውስጡ ቡኒ የሆነ ከዳር ደግሞ ስታዩት ጥቁር ነው የሚመስለው እንደዚህ ማለት ነው። ጥቁር ቡኒ ጠቆር ያለ ቡኒ ነገር ነው የሚመስለው። እና ይሄንን በጣም የሚያምር ብረት ድስት 14000 ብር ነው የገዛሁላት። መጥበሻው እዚህ ጋር አለ። መጥበሻው አልተገጠመም እና ከትንሽ እስከ ትልቅ እንደምታዩት ነው። ካርቶኑ ይሄንን ይመስላል ማለት ነው። እዚህ ጋር ደግሞ እንደምታዩት ሳች የጁስ መፍጫ የዱባዩ ማለት ነው። ቻይና ለዱባይ የምትልከው። በነገራችን ላይ የዱባይ ሲባል ሌላ እንትን እንዳይመስላችሁ ከዱባይ ቀጥታ የሚመጣ ዱባይ የተመረተ ሳይሆን አብዛኛው እቃ የምታመርተው ቻይና ናት። ግን ለሳውዲ አረቢያና ለዱባይ ለአረብ ሀገሮች የምትልከው እቃው ጥራት አለው ማለት ነው። እና ይሄ የዱባይ የሚሉት ለዛ ነው እዚህ ሀገር ማለት ነው። እና ሜድ ኢን ቻይና ነው። ላኪን ግን ለዱባይ የሚላከው ከዱባይ ነው ቀጥታ ደግሞ ወደ ኢትዮጵያ የሚመጣውና ይሄንን 5200 ብር። እዚህ ጋር ደግሞ 4 ሊትር የስጋ የሽንኩርት መፍጫ ለዱለትም ለሁሉም ገላግሊ ነው። ይሄ 3500 ብር። እዚህ ጋር ደግሞ የውሃ ማሞቂያ ሱታይ ነው 2 ሊትር ነው። ይሄን ደግሞ 2000 ብር ነው የገዛሁላት። እዚህ ጋር ደግሞ ሜክሲ ፔርሙስ አለ። ሜክሲ 2200 ብር ነው። 1900 ብር ነበር። ይሄ ጭማሪ ያለው ጨምሯል። ከለሩ ደግሞ ወርቃማ ከለር ነው የገዛሁላት። በጣም የሚያምር ያው ሁሉ ጊዜም ታዩታላችሁ። እና ይሄ ወርቃማ ከለር ነው። ይሄንን ከለር ማለት ነው። ቆንጆ ፔርሙስ ነው 2200 ብር። ሌላው እዚህ ጋር ካውያላት 3000 ብር ነው። 7 ስታር ነው። ቆንጆ ካውያ ነው። ይሄንን 3000 ብር። ከዛ እዚህ ጋር ደግሞ የሻይ ብርጭቆች አሉ ወርቃማ 4000 ብር ነው። ደርዘኑ 4000 ብር ነው ማለት ነው። ለምን 4000 ብር ሆነ ካላችሁ እስከነ ሰርቪሱ ነው። ከዛ ወርቃማ ስለሆነ ዋጋው ጭማሪ ነው ማለት ነው። ግማሹ ደርዘን 2000 ብር፣ አንዱ ደርዘን ደግሞ 4000 ብር ሂሳብ ነው ማለት ነው። በጣም የሚያምር የሻይ ብርጭቆ ነው። በነገራችን ላይ አያችኋት እንዴት እንደምታምር ማሻአላ የሆነች የሻይ ብርጭቆ ናት። ይቺ ደርዘኗ 4000 ብር ነው ማለት ነው። በጣም ነው የምታምረው፣ ኳሊቲ ነው። ሌላው የቱርክ ኮምፕሌት ነው 2900 ብር። እዚህ ጋር ገዝቼላታለሁ። ግማሽ ደርዘኑ የሻይ ብርጭቆ ይሄ ነው። እዚህ ጋር 5000 ብር የጥበብ ሲኒ ከነጀበናው ሙሉ አክሰሰሪ ያለው ማለት ነው። ሙሉ አክሰሰሪ ስላችሁ የስኳር እቃ፣ ማገናፈያ፣ ጀበና 12 ሲኒ ከነ ሰርቪሱ ማለት ነው። 5000 ብር ነው ይሄን የገዛሁላት። እዚህ ጋር ደግሞ እንደምታዩት እቺን ቆንጅዬ የወተት ተንጠልጣይ ገዝቼላታለሁ ማለት ነው። 4500 ብር ነው። ይሄ በጣም ነው የሚያምረው። እኔ በጣም የወደድኩት የምር በጣም ያምራል። የስኳር እቃዋ እቺ ናት። ማገናፈያዋ እቺ ናት ማለት ነው። ከዛ ብርጭቆቹ 6 ከነ ሰርቪሶቻቸው። ሌላው እዚህ ጋር ደግሞ የወይን ብርጭቆ። ይሄ ለወይን ብቻ አይደለም የሚያገለግለው። በነገራችን ላይ ያው ወይን ሊጠጡበት ነው። ለሙስሊም ይሆናል እንደ ምናምን እያላችሁ ነበር ባለፈው ኮሜንት ላይና ለሙስሊም ለእንትና ብሎ እዚህ ጋር ተጻፈበትም ሐራም ካልሆነ ኖርማል ነው ሙስሊም ቢጠጣበት ማንኛውም ሰው ቢጠጣበት። ይሄ ጁስም መጠጣት ትችላላችሁ። አረቦቹ ቤት እንደውም እንግዳ ማስተናገጃ ነው ይሄ ብርጭቆ አይደል? አገራችን ያው ለእንግዳ ምናምን ስለማይባል ይመስለኛል ስሙ እንደዚህ ብለው ስለሚጠቀሙ ነው እንጂ ለወይን ብቻ ተብሎ አልተጻፈም ሐቂቃ ማለት ነውና ጆኩ ደግሞ በጣም ነው የሚያምረው። ጁስ ስታረጉበት ነው የምታዩት። ኢንሻአላህ አንድ ቀን አድርጌ አሳያችኋለሁ ማለት ነው። እኔ እንኳን ብዙም የዚህ አድናቂ አይደለሁም። ላኪን ግን በጣም ነው የሚያምረው ሰው ቤት አይቸው ማለት ነው እኔ። ከዛ እዚህ ጋር ደግሞ የቁርጥ ማቅረቢያ ወይም የእንጀራ ማቅረቢያ
የኮኪሱ አይነት ሆኖ ይሄ ፓርቲ የለውም እኔ ቤት እንዳለው አይነት ማለት ነው። ይሄንን 2400 ብር ትልቁ ማለት ነው። ይሄ የጆኩ ካርቶን ነው። ይሄኛው ደግሞ የወተት ተንጠልጣዩ ይሄኛው የዚህ ካርቶን ነው ማለት ነው። እቃዎቿ እንግዲህ እንደዚህ እጥር ምጥን ያሉ ናቸው። ከዛ መጋረጃና ኮምፎርት አላት። እሱን አሳያችኋለሁ። ይሄን ላነሳሳና ማለት ነው። እና የማጠቢያ ማሽኑ ይሄ 16 ኪሎ የሚለውን ቀይረውት 9 ኤም ነው የሚለው የ16 ኪሎ ማሽኑ እንደዚህ ሆኗል ማለት ነው። ለምንድን ነው ሲባል ለቀረጥ ነው። ቀረጡ እንትን እንዳይላቸው ማለት ነው። ሳይዙ ምናምን ቦታው ሂጄኒ ስላየሁት በደንብ እኩል ሳይዝ ነው። እዚህ ጋር 16 ማለት ነው ትቶ 9 አድርገውታል ለቀረጥ ማለት ነው። ለምሳሌ ቡና መፍጫ 400 ግራሙ 300 እንደዛ ነው የሚለው 200 ግራሙ ደግሞ 150 አድርገውታል። ከላይ ግን ከውስጥ ኖርማል ነው። እቃው ያው በፊቱ ነው ማለት ነው። እና እዚህ ጋር ማጠቢያ ማሽኑ እንደምታዩት ነው። ማሻአላህ የሆነ ማጠቢያ ማሽን ነው። አያችሁት? ሲልቨር ከለር ነው። በጣም ነው የምወደው። ጠቆር ያለ ሲልቨር ነው። ይሄ በጣም ያምራልም። እቃው ደግሞ ያው የኦርቢት ምርት የታወቀ ነው ማለት ነው። ቆንጆና ምንም የተመሰከረለት ነው። ቆንጆ እቃ ነው። ሲጀመር ኢትዮጵያ የሚመጡ አሁን ለምሳሌ ማክስ የሚል አለ። ማክስ ይቀንሳል፣ ፍሪጁም ማጠቢያ ማሽኑም ሁሉም ማለት ነው። ላኪን ኦርቢት ጋር አይወዳደርም ማለት ነው። ዋጋው ይቀንሳል። ብዙ ሰው እንደዛ እንትን ስለማይ ነው። እኔ ያኔ በስመ አንድ አይነት እንደዚሁ ሲልቨር ምናምን ሁሉ ነገር እንደዚህ ይሆንና ማክሱ ይቀንሳል። እቃው ብራንዱ ወረድ ያለ ነው ማለት ነው። እና ግን የውጭ ነው እሱ። እና አባይ ይሄንን ይመስላል ማጠቢያ ማሽኗ። ከዛ ወደዚህ ስመጣላችሁ ረሻ የሚሆን 1 ሜትር በ1 ሜትር የቡና ሱፍራ አለ። ይሄ ሳሩ እዚህ ጋር እንዳለው እንደምታዩት ይሄ 1700 ብር ነው። ከዛ እዚህ ጋር ደግሞ ምንጣፍ አለ። ፈር ምንጣፍ ለመኝታ ቤት የሚሆን ነው ያለችኝ። ይሄ የመኝታ ቤት የሚሆን ፈር ምንጣፍ 1700 ብር ቆንጅዬ ናት። እንደዚህ ጓደኛ ጋር ራሱ ሰብሰብ ብላችሁ ቡና ምናምን መፈረሻ በጣም ልስልስ ያለ ቆንጆ ስለሆነ ቆንጆ እኔ ትመቸኛለች ማለት ነው። ሌላው እዚህ ጋር የእንትና ደረሰኝ ነው። ይሄ ደረሰኛ በስሟ ተጽፎ ነው ይሄ ማለት ነው። እዚህ ጋር ደግሞ ኮምፎርት አለ። ኮምፎርት ልክ እንደ ብርድ ልብስ የሆነ ነው። ቆንጆ ነው። ዋጋው ግን 5000 ብር ነው። ዋጋው 5000 ብር ነው። ለሜትር ከ80 ይሆናል። ሜትር ከ50 ፏ ዝንጥ ብሎ ነው የሚሆነው። ለስላሴውን አጠይቁኝ። ብርድ ልብስ በቃ ኖርማል እንደ ብርድ ልብስ በሉት። በጣም ልስልስ ያለ ነው። ከዚህም አንድ አይነት ነው ማለት ነው እንደምታዩት። እና ይሄንን አሳይቻት ወዳው ነው ይሄን የገዛሁላት። የምርኔም ግን ተመችቶኛል። ልስልስ ያለ ነው። በጣም ምቾት አለው። አንሶላውም እንደዛው። አንሶላውም በራሱ ጨርቅ ነው የተሰራው። እንደምታዩት ይሄ አንሶላው ነው ማለት ነው። በጣም ነው የሚያምረው። ከዛ 2 ትራስ ልብስ አለው። 40 ገጣ ነው ማለት ነው። 4 ፍሬ 2 የትራስ ልብስና አንሶላ ከዛ ለሀፍ ከላይ ኮምፎርት ማለት ነው። ይሄንን 5000 ብር ነው የገዛሁት። ላኪን ዋጋው ቢወጣበትም እቃው ቆንጆ ነው። ተመችቶኛል። እኔ በጣም ነው የወደድኩት። እዚህ ጋር ደግሞ መጋረጃ ሰቅዬ እንዳላሳያችሁ እንትኑ አልያዘልኝም። ይሄ የኛ እንደምታዩት እዚህ ጋር ቤቱ ይሄ ጭቃ ቤት ስለሆነ አሊዝም ብሎ ቢያለ ሚስማር ማለት ነው። ላኪን አዘጋጅቼ ነበር ቦታ ለማሳያ ማለት ነው። እና ይሄ መጋረጃ 10300 ብር ነው የተሰራው። አንድ መጋረጃ ደግሞ ይቀራታል። ሂሳብም አልገባም እዚህ ቪዲዮ ላይ ያልገባ አንድ መጋረጃ ነገ እንዲሰፋ ሊሰጥቻለሁ አምጥቼ የሚገባላት ማለት ነው። እና ይሄንን ያሰራሁት 6 ሜትር በ6 ሜትር ነው። ጎኑ ስፋቱ 6 ሜትር ነው። በጣም የሚያምር ቆንጆ ሲልቨር ከለር ነው። ሰማያዊ መጅሊስ አለኝ ማነው ሶፋ አለኝ ብላ ሳይታኝ ልካልኛለኝ። ላኪን ሁሉም ሰማያዊ ከሚሆን ሲልቨር ቢሆን እንደ ሀሳብ ሰጣትና ይሄንን የመሰለ መጋረጃ ይሄ ስሱ ነው አሰርችላታለሁ ማለት ነው። ከዛ ወፍራሙን ደግሞ አሳያችኋለሁ። ዲያምሩ ማሻአላህ ቢሰቀል እንዴት እንደሚያምር ነው። አሁን እንዴት አድርጌ ላሳያችሁ? ያው ስለሚካበድ አስቸጋሪ ነው። እና ይሁት እንዴት እንደሚያምር ማሻአላህ የሆነ መጋረጃ ነው። እንደምትወዱት ተስፋ አደርጋለሁ። በሁለት ተቆንጣጭ
3 ሜትር ላይ ያለቀ ቆንጆ መጋረጃ ማለት ነው። እዩት እንዴት እንደሚያምር ማሻአላህ። በጤና የምትጠቀምበት ያድርጋት። ከዛ የመጋረጃ መስቀያ ደግሞ አላት። እሱንም አሳያችኋለሁ። መጋረጃ ደግሞ ተጨማሪ ለኖርማል በር ሲልቨር ከለር ነው። ይሄም አንቺ ወደርሽውን ግዢ ነው ያለችኝ። ያው ሲልቨር ይሁንላት ብዬ ይሄንንም 1400 ብር። ይሄ ገበርም አለው እንደምታዩት እንደዚህ ማለት ነው። ይሄ ሳተን ጨርቅ ነው። ይሄ 1400 ብር። ሌላው እዚህ ጋር መጋረጃ መስቀያ አላት። ይሄ 2 ሜትር 4 ሜትር ነው። ይሄኛው ደግሞ 4 ሜትር 8 ሜትር ነው። 12 ሜትር በአጠቃላይ ዋጋው 4200 ብር ነው። 4400 ብር እንደዛ አካባቢ ነው። ለምን በሜትር በ350 ብር ሂሳብ ስለሆነ። እነዚህ የመጋረጃው አክሰሰሪ ናቸው እንደምታዩት። ይሄ ጋር የሚመጣ ማለት ነው። እና የዛሬ ገበያው ይሄንን ይመስላል። ከወደዳችሁት ላይክ ሸር አይረሳ። እንግዲህ ሁላችሁም እንደየወረፋችሁ አስተናግዳለሁ። ላኪን በቴሌግራም ብትደውሉልኝ ቴሌግራም እዛ ጋር ቴክስት ማየት አልችልም። በጣም ብዙ ግሩፕ ስለሚያስገቡኝ እኔ ራሱ ብሎክ እያረኳቸው ወጣለሁ፣ ግን እንዴት እንደሚያስገቡኝ አላቅም። በጣም ስለሚበዛ እንትኑ እዛ ጋር ያው ኖርማል ቴክስት የሚላክልኝ ፈልጌ አላገኘውም ማለት ነው። እና በዋትስአፕ የምትፈልጉትን ለምሳሌ ለኔም ስራ ይቀላል፣ ለእናንተም ስራ ይቀላል። ስማችሁን ለምሳሌ እኔ መዲና ነኝ። እኔ ስሜ መዲና የሚሄደው ወረባቦ፣ የምፈልገው እቃ ዝርዝር ይሄ ብዬ ብጽፍ ቀላል ነው ማለት ነው። እናንተም እንደዛ አድርጉልኝ፣ እኔም እመልሳለሁ ማለት ነው። ላኪን በየወረፋው ነው። ዛሬውኑ ጽፋችሁ አሁኑኑ ካልደረሰን አትበሉ እላችኋለሁኝ። ሀባይብ ባይ